አድማጮቻችን እንደምን ዋላችሁ እንደምን አረፈዳችሁ ይህ ዘወትር እሁድ ከ3 እስከ 4 ሰዓት ፒኤም ዩኒቨርሲቲ ኦፍ አልበርታ ከሚገኘው ጊዜያዊ ስቱዲዮአችን ይዘንላችሁ የምንቀርበው የኢትዮጵያ ድምጽ በኤድመንተን የተሰኘው ፕሮግራማችን ነው። እነሆ ፕሮግራማችንን አሁን ጀመርን። ለዛሬው ፕሮግራም እጃችሁ ከምን ለምትሉን ሰዎች የተለያዩ ፕሮግራሞችን ያዝናናሉ ያስተምራሉ እንዲሁም ያነጋግራሉ ምንላቸውን ርዕሰ ጉዳዮች መርጠን ቀርበናል። እናንተ ብቻ ጊዜያችሁን ጆሮአችሁን ስጡን ተከታተሉ እንላለን። ያንን ካልን በኋላ ወደ ፕሮግራሞች ዝርዝር ከመግባቴ በፊት I think ብዙዎቻችሁ በሚዲያ እየተከታተላችሁት እንዳላችሁት ብዙ ኢትዮጵያውያን ወይም እንዲሁም ኤርትራውያን እንዲሁም የሌሎች ሀገር ዜጎች ሳውዝ አፍሪካ ላይ እየደረሰባቸው ያለ ችግር አለ። ያንን ስንሰማ ልባችን በጣም አዝኗል፣ በጣም ተቆጭተናል። ይባስ ደግሞ ምንም ማድረግ አለመቻላችንን ስናቅ እዚህ ተቀምጠን የበለጠ እንድንንገበገብ እንዲሰማን ያደርጋል። ዛሬም ደግሞ አሁን ወደዚህ ወደ ስቱዲዮ ከመግባት በፊት ሮጥ ብዬ ዜና ሲቢሲ ኢንተርናሽናል ላይ ለመስማት ሞክሬ ነበር። ሊቢያ አካባቢ አይሳስ ወደ 28 የሚሆኑ ኢትዮጵያውያንን ቃሉን ለመጠቀም ያዳግተኛል ቢሄድ ያደረጋቸው የሚል የሚያሳዝን ዜና ሰምተናል። ሌላ በተመሳሳይ ሁኔታም ወደ ጣሊያን ለመሻገር በባህር የተሳፈሩ የነበሩ በመርከብ ማለት ነው ካፕሳይዝድ በመሆን ወይም መርከቡ ወይም ጀልባው በመገልበጥ ወደ 700 ሰዎች ለአደጋ መጋለጣቸውን ሰምተናል። ይሄም በጽኑ በጣም ያሳዝነናል። አይ ዶንት ኖ እንግዲህ ምን ማድረግ እንደሚቻል። እንግዲህ እስኪ እነዚህን የሐዘን ድባቦች መንፈሶች ቀኘት ለማድረግ ያህል በትናንትናው ዕለት በኢትዮጵያ ኮሚኒቲ የሊትሬቸር የስደትና የመሳሰሉ ተሞክሮች ዝግጅት ነበርና እስኪ እዛ ላይ ጓደኛችን ዳር እስከ ዳር የሳውዝ አፍሪካውን ሁኔታ በተመለከተ አጠር ያለ ግጥም ወይም ስንኝ ቋጭቶ ነበርና እስኪ ዳር እስከ ዳርን ፕሮግራም ወደናንተ ለማድረስ እንሞክር። እነሆ ተከታተሉን። I think for some reason ዳር እስከ ዳር የላከልኝ ፋይል እየሰራ አይደለም። እንግዲያው በመቀጠል በተመሳሳይ ፕሮግራም ትናንትና ማለት ነው በኢትዮጵያ ኮሚኒቲ በተካሄደው ዝግጅት ሙሉን ዝግጅት ተዘራ እየተሯሯጠ ለመቅዳት ሲሞክር ታዝቢያለሁ። በሚቀጥለው በራሱ ፕሮግራም አንዳንድ ነገሮችን ጨረፍ እያደረገ እንደሚያቀርብላችሁ ተስፋ አደርጋለሁ። ግን በተመሳሳይ የሳውዝ አፍሪካውን ሁኔታ በተመለከተ እኔም አንድ ያቀረብኩት የበውቀቱ ስዩም ስራ ነበረ። የበውቀቱ ስዩምና የኑረዲን ኢሳ ስራዎች ነበሩ። እስኪ እነሱን ላካፍላችሁ ልሞክርና ወደሚቀጥሉት ፕሮግራማችን ለመሄድ እንሞክራለን። ወሌ ሻኒዮካ የተባለው ዝነኛ የናይጄሪያ ባለቅኔና ጸሐፊ ተውኔት ከጥቂት ዓመታት በፊት ሩዋንዳ ኢዝ አወር ናይትሜር ሳውዝ አፍሪካ ኢዝ አወር ድሪም ሩዋንዳ ቅጀታችን ደቡብ አፍሪካ ህልማችን በማለት ለጥቅስ የሚበቃ አስተያየት ጽፎ ነበር። የጻፈበት ቀለም ሳይደርቅ እነሆ ነገሮች ሲገለባበጡ ታዘብን። ሩዋንዳ እያንሰራራች ወደ አንድ ትልቅ ተስፋ እያመራች ባለችበት በአሁኑ ሰዓት ደቡብ አፍሪካ ወደ አስፈሪ ቅዠትነት ዘቀጠች። በተደጋጋሚ እንዳየነው ዓለም አፍሪካ ውስጥ ለሚፈጸመው ጭካኔ ደንታ ያለው አይመስልም። ወደ ግፍ ትርኢት በየቦታው ከመበርከቱ የተነሳ ሰዎች ግፍን እንደ ንግድ እንደ እርሻ የተለመደ ተግባር አድርገው የቆጠሩት ይመስላል። በሚያስደነግጠው ነገር ላይ መደንገጥ የተሳነው ትውልድ እየተፈጠረ ነው። የወደቀ የሚያነሳ ሳይሆን የወደቀ ፎቶ የሚያነሳ ትውልድ መጥቷል። በደቡብ አፍሪካ የምድር ገሃነም የሚለበለቡ የአገሬ ልጆች የሚታደጋቸው ይፈልጋሉ። በደቡብ አፍሪካ መንግስት ላይ ተጽዕኖ ማድረግ የሚቻለው እንዴት ነው? መላ ያላችሁ መላምቱ ይላል በውቀቱ ስዩም። በማስከተል ኑረዲን ኢሳ ኢሻራ የግጥም መድብል ጸሐፊ እንደሚከተለው የተሰማውን ስሜት የሳውዝ አፍሪካውን ሁኔታ በተመለከተ እስቲ የጻፈውን መጣጥፍ ለማቅረብ ልሞክር።
እረኛው ይላል። እረኛው አንተም እንደሰው ዝም አልከኝ ምን ነው? እኔ አንተ ጊደር ጠባቂን አማኝ እቆም አልነበረ ፉጨት ቢሰማኝ። አላየኸኝ አልል ከቶ አታንቀላፋ ሳራ አይቼ ስሄድ ዝም አልከኝ ስጠፋ። ተይዙሪ ስትለኝ እግሬን እንድገታ ብተውህ አተወኝ የከብቶቹ ጌታ። አንጀት የሚያርሰው እንደ ቆለኛ አርጎ ወዴት ተሰደደ ጸጋ ከኔ ርቆ። እግሬን እያለፈ ልቤ እየቀደመ እሾህ እየወጋኝ መንፈሴ ታመመ። አዝመራውን ገባው ወፍና ሽመላ ባለ ወንጭፉና መላ ይዘመላ። ኧረ መላ መላ ኧረ መላ መላ። በረቱን አፈርሰው ቅጥሩን እየጣሱ በጉን ሁሉ ነዱት አሞሌ እያላሱ። ከከብቶች መወሰድ ያጥሩ መፍረስ ያማል ይሄን ሁሉ ያላንተ ማን ቆሞ ይችላል? ከንፈሬን ለመግለጥ አጣውልህ አቅም አንተ ፋሲካዬ ካልመጣህ አልስቅም። እንኳን ዙረህብኝ አይንህ ከኔ ርቆ ማንም ይወስደኛል ባጥር አሾልኮ። እግሬን እያለፈ ልቤ እየቀደመ እሾህ እየወጋኝ መንፈሴ ታመመ። አዝመራውን ገባው ወፍና ሽመላ ባለ ወንጭፉና መላ ይዘመላ። ኧረ መላ መላ ኧረ መላ መላ ይላል ኑረዲን ኢሳ። አይ ቲንክ እንግዲህ የተፈጠረውን ሁኔታ በተመለከተ ፈጣሪውን የተማጸነበት ሁኔታ ይመስለኛል። ኧረ መላ ኧረ ዘዴ ባለ ወንጭፉ እረኛው የሚለው እንግዲህ እግዚአብሔርን ፈጣሪውን ይመስለኛል። በጣም የሚያሳዝን ተቺንግ ፖትሪ ነው። እስኪ በነካጄ ዛሬ በእውቀቱ ስዩም ድህረ ገጽ ላይ የለጠፈውን አሁንም ለሳውዝ አፍሪካ ማለት ነው አባ ይፍቱኝ የተሰኘውን ሌላ ግጥም ልጋብዛችሁ ልሞክር። አባ ይፍቱኝ ሲኦል አለ ሲሉኝ የለም ብዬ ክጄ የባልቴት ተረት ነው በማለት ቀልጄ አውቄ በድፍረት በድያለሁና ያንጹኝ በንስሐ ያንጹኝ በቀኖና ሲኦል ከነጭፍራው በጉም ተሸፍኖ እንዴት ሳላየው ኖርኩ ካጠገቤ ሆኖ። አባ ይፍቱኝ ሰይጣን ብሎ ነገር የተጭበረበረ ዋዛ ነው ቧልት ነው ብዬ አስብ ነበረ። ይሄ እውነት ሆኖ ዋዛና ተረቱ ባይኔ በብረቱ ዲያብሎስን አየው በሸሚዝ ዘንጦ እልፍ ግዳይ ጥሎ ቸብቸቦ ጨብጦ። አባ ልክ እንደ ብርሌ አጥን ሲከሰከስ አባይን አዋሽን የሚያስንቅ ደም ሲፈስ ለምለም ፍጥረት ሁላ ወደ አመድ ሲመለስ ልክ እንደ ጧፍ ሐውልት ምስኪኖች ሲጋዩ ምድጃው ዳር ሆነው ይሄንን እያዩ ገሃነም ከላይ ነው ብለው መሳቶ እሶ እንደፈቱኝ እግዚአብሔር ይፍታው ይላል። እንግዲህ አይ ቲንክ ይመስለኛል አሁንም አቤቱታ ወይም አፒሉ ለፈጣሪ ነው። ግን አይ ቲንክ ገሃነም ራሱ የው ምድር ላይ ነው ያለው። ከዚህ የበለጠ ነገር ምን ሊኖር ይችላል ይመስለኛል መልእክቱና እንግዲህ አድማጮቼ በስሜት እንደምንጋራ ተስፋ አደርጋለሁ። ይሄንን ካልኩ በኋላ ምናልባት አንድ ማስታወቂያ ላሰማና ወደሚቀጥሉት ፕሮግራሞች ይሄዳለሁ። ማስታወቂያው ከአፍሪካ ሴንተር የመጣ ነው። Come and experience the new seniors program at Africa Center. Grand opening of the seniors program Sunday, April 26, 2015 from 1 p.m. to 3 p.m. This is our program demo, exercise, art and craft demo, music and dance, entertainment, food and refreshment, free parking and childcare. Africa Center, 13160 127th Street, Edmonton, and phone number 780-455-5423. አንድ ሙዚቃ እንጋብዝ መሰለኝና ወደሚቀጥለው ፕሮግራማችን ለመሄድ እንሞክራለን።
gamers, Video Game Art and Design presents the Game Discovery Exhibition on April 25th. The GDX, a celebration of games and game development in Edmonton, features speeches and panels from noted game designers, including a keynote address by Trent Oster of Beamdog Studios. Mingle with creators and designers on the showcase floor and check out the awards ceremony recognizing some of the U of A's best talent. And it's all free Saturday, April 25th in the PCL Lounge on campus from 9:30 to 7:30. Register and learn more at gdxedmonton.com. አድማጮቼ በጋበዝኳችሁ ሙዚቃ ትንሽ ዘና እንዳላችሁ ተስፋ አደርጋለሁ። ዘፈኑ የማሚላ ሉቃስ ነው። የዘፈኑ ርዕስ ዛጎ ይላል። ሙሉን መስማት ለምትፈልጉ ዩቲዩብ ላይ እነዚህን ኢንፎርሜሽኖች ታይፕ በማድረግ ሙሉን መስማት ትችላላችሁ። የጊዜ ጥረት ዘፈኑን እንድቆርጠው ግድ ብሎኛል። ያንን ካልኩ በኋላ ትንሽ እስኪ ደግሞ ዘና እንድትሉ አንድ ቀልድ ብጤ ነገር ላሰማችሁ። ከዛ በፊት ግን የኔ ነገር በሐዘን መግለጫ ነገር ስለጀመርኩት እንኳን ለዳግማዊ ተንሳይ በዓል አደረሳችሁ ማለቴን ረሳሁት። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን ለዳግማዊ ተንሳይ በዓል በሰላም አደረሳችሁ። ሃፒ ዳግማዊ ተንሳይ። ያን ካልኩ በኋላ እስኪ አንድ ቀልድ ላካፍላችሁ። ይሄንንም ትናንትና በኢትዮጵያ ኮሚኒቲ በነበረው የስደት የስነ ጽሁፍና የመሳሰሉ ፕሮግራሞች ተሞክሮ ላይ የቀረበ ነበር። ቅድም እንዳልኩት ተዘራ የሌላ ጊዜ ሙሉን ፕሮግራም የሚዳስስልን ይሆናል። እነሆ ቀልዱን። አንዳንዴ የምንሳቅ ይላል። ዛሬ የሰማዋትን ቀልድ እስኪ ላካፍላችሁ። ቀልድ ነው። አንዱ የህንድ ኢንቨስተር ቅዱስ ዮሴፍ ቤተክርስቲያን ያለውን የመቃብር ቦታ ለኢንቨስትመንት እንዲሰጠው ይጠይቃል። ይሁን እንጂ የሚመለከተው አካል ቦታው የመቃብር ቦታ መሆኑን ጠቅሶ ለኢንቨስትመንት እንደማይሰጠው ይመልስለታል። ህንዱም በመገረም ይህንን ሰፊ መሬት ለመቃብር ህንድ አገር እኮ አቃጥለን አመዱን እንበትናለን እንጂ አንቀብርም። ለምን ለቀብር ብላችሁ ሰፊ መሬት ከምታባክኑ እንደኛ አስከሬኑን አታቃጥሉም ብሎ ባለስልጣኑን ይጠይቃል። ባለስልጣኑም እኛ በቁም ያሉ አቃጥለን የምንቀብርበት ሁኔታ ነው ያለው በማለት መለሰለት ይባላል። ፈገግ እንዳሰኛችሁ ተስፋ አደርጋለሁ። ቅድም እንዳልኩት ቀኑ የዳግማዊ ትንሳኤን በዓል የሚመለከት ነውና እስኪ ያንንም ትንሽ ለማስታወስ ያህል አንድ አራት መስመር ወይም አራት ስንኝ የአበረ አያሌውን ትንሳኤን ወይም ፋሲካን በተመለከተ አጠር ያለ ግጥም ላካፍላችሁ። ሰው መሃል ለነገስክ አንድ ምክር እንካ፣ ያንተን ቀና መንገድ በሰው ድምፅ አትለካ። ሆሳና ብሎ ዘንባባ አንጥፎ ሰግዶ የጮኸልህ አርጎህ የእግዚአብሔር አምሳል የነሸጠው ቀን ላይ ወንበዴ እያለ በደቦ ሊሰቅልህ ጦር ይዞ ይነሳል ይላል። ዌል ግን እንደወደዳችሁ ተስፋ አደርጋለሁ። በፌስቡክ ማስታወቂያዬና ቴክስት ላደረኩላችሁ ሰዎች ፕሮግራሜ እንድትከታተሉ ፋሲካን በተመለከተ ሊትሬቸር ይዤላችሁ ቀርባለሁ ብዬ ነበር። እነሆ ወደ ሊትሬቸሩ አሁን እሄዳለሁ። ዛሬ ፋሲካ ነው ይላል። ጸሐፊው ዘላለም ምህረቱ ይባላል። በጣም እንደምትወዱት ተስፋ አደርጋለሁ። እነሆ ዶሮ ስንት ብልት አለው? ወንዱ ወይስ ሴቷ ዶሮ? በእንቅልፍ ልቤ የጎረቤቶቼ ያሸብርና የአጵሎን ንግግር ይሰማኛል። እጅግ ነግቶ አርፍጄ ነበር ከእንቅልፍ የነቃሁት። የጠዋት እንቅልፍ ያስቸግረኛል። ትዝ ሲለኝ ዕለቱ የፋሲካ በዓል የሚከበርበት ቀን ነው። ከቤት ስወጣ ጎረቤቴ አቶ ማመጫ ይነጫነጫሉ፣ ብቻቸውን ያወራሉ። ሰላምታ ሰጠዋቸውና ምን እንዳበሳጫቸው ጠየኳቸው። ቆይ የኔ ልጅ ዘንድሮ የሰው ሁሉ ሥራ ሰው መልከፍ ሆነ እንዴ አሉኝ። በበራ ጭንቅላታቸው ላይ የተሰመሩት ደም ስሮች አናታቸውን አሮጌ ክራር እያስመሰሉት። አልገባኝም አልኩ ግራ በተጋባ ፊት እየተመለከትኳቸው። ከዚያም አቶ ማመጫ እንደዚያ እርር ድብን ያደረጋቸውን ነገር እንደሚከተለው አጫወቱኝ። ዕለቱ የጾም ፍቺ በመሆኑ ለበዓል የገዙትን በግ እንዲባርክላቸው አንድ የበግ አራጅ ይጠራሉ። በግ አራጁም ከመምጣቱ
ደም በመሰሉ አይኖቹ አንዴ በጉን አንዴ እሳቸውን እየተመለከተ በጉ ስንት እንደተገዛ ይጠይቃቸዋል። እሳቸውም እሱ ደግሞ አንተን ምን ያገባሃል ሲሉት አራጁም አቶ ሰውዬ እኛ በገፋፊዎች ክፍያችንን በፐርሰንት ነው፣ በጉ ከተገዛበት ዋጋ ሲሶውን እንደሚያስከፍላቸው ያስረዳቸዋል። እርር ድብን ይላሉ። ስማ ልትገፍ ነው የመጣኸው ወይስ የበጉን ቆዳ ነው? ልትገፍ የመጣኸው የበጉን ቆዳ ነው ወይስ እኔን ነው ልትገፈኝ የመጣኸው? አይ ጌታው እንግዲህ ከተስማሙ መስማማት ነው፣ ካልሆነ ትርፍ ቃል አያስፈልግም እያለ ከገጀራ ትንሽ ዝቅ የሚሉ 2 ቢላዎችን ማፏጨት ሲጀምር አቶ ማመጫ እርር ድብን ይላሉ። ይገርማል አሉ አቶ ማመጫ የለበሱትን ጋቢ እያስተካከሉ። ይሄ ዘንድሮ የገዛሁት በግ መዘዘኛ ነው፣ ታፈሰ ይሙት መዘዘኛ። ከዚያም የበጉን መዘዘኛነት እንደሚከተለው አጫወቱኝ። አቶ ማመጫ በጠዋቱ በመንደራችን በግ ወደሚሸጥበት ቦታ ሄደው የበግ ዋጋ ሲጠይቁ ዋጋው እጅግ የሚያበሳጭ ሆኖ ይጠብቃቸዋል። አይናቸው የገባውን አንድ በግ ወገቡን በመዳፋቸው ጨበጥ እያደረጉ ስንት እንደሆነ ሲጠይቁ ፋዘር ማሳች ማድረግ አይቻልም፣ ከገዙ መግዛት ነው፣ 35 ነው፣ ለ35 ይቁረጥ መናጢ እየተሳደቡ ይሄዳሉ። 35 የተባለው 3500 መሆኑ ነው። ከዛ ባዶ እጃቸውን ከመመለስ ይሉና አንድ ጡት መጥባት ያላቆመ የሚመስል ጨቅላ ግልገል ገዝተው ሲሄዱ መንገድ ላይ የሚያቸው ሰው ሁሉ ዘወር እያለ አንዴ ግልገሉን አንዴ እሳቸውን እያየ ሳቅ እያለ ያልፋል። ከመንገድ ላይ ፎጋሪዎች አንዱ አባባ እሱን ግልገል አርደው ሊበሉት ነው ወይስ በጉዲፈቻ ሊያሳድጉት ነው የገዙት? በጣም ቢናደዱም እንዳልሰማ ሆነው በጉን የሚሸከም ወዛደር ሲጠሩ አንድ ወዛደር እየተንደረደረ ይደርስና በጉን ቤት እንዲወስድላቸው ይጠይቁታል። ወዛደሩ በጉን እየተመለከተ ሆዱን ይዞ በሳቅ መንፈራፈር ይጀምራል። እንዴ አባባ ይህንን እኮ ተሸካሚ አያስፈልገውም። እንዴት ማለቴ በኩርቱ ፌስታል አንጠልጥለውት ቢሄዱ በቂ ነው ብዬ ነው። ኧረ ኩርቱም ይበዛበታል። የ10 ሳንቲም ስስ ፌስታል ይበቃው ነበር እኮ። ቀንዱን እንዳይቀደው ነው እንጂ ቀንዱን ነቅለን እናስገባው እንዴ። የአባት ያምላክ ቀንደን ያፍልሰው እየተራገሙ ወደ ቤታቸው ያመራሉ። በመሃል ጎረቤታችን የሆነው አሸብር ዶሮ እንድባርክላቸው ጠራኝ። አሸብርና ባለቤቱ አጵሎን በትዳር በቅርቡ የተጣመሩ ጎረቤቶቼ ሲሆኑ እነሱ በጾም ወቅት የጾም መግደፍ ስለፈጸሙ ለበዓል የገዙትን ዶሮ እንድባርክላቸው ነው የጠራኝ። በውስጤ አሳቀኝ። እኔ ብሎ ጾመኛ ሌላው ይቅርና ትላንትና ራቴን የበግ ጥብስ እንደበላው ቢያውቁ ኖሮ ብዬ አሰብኩ። ለነገሩ ብዙ ሰዎች አለመጠን የከሳውን ስንጥር ሰውነቴን ሲመለከቱ ጾም ጸሎት ያደከመኝ ሳይመስላቸው አይቀርም። ዶሮ ስንት እንደተገዛ ዋጋውን ስጠይቃቸው በ300 ብር እንደገዙት ነገሩኝ። ይገርማል። የ300 ብር ዶሮ መብላት ቢያቅተኝ እንኳ ማረድ እንዳለብኝ ወሰንኩ። ባይሆን ዶሮውን ሳርደው በሆዴ ይቅር በለኝ እያልኩ ለማረድ ወሰንኩ። በነገራችን ላይ እኒህ ጎረቤቶቼ አሸብርና አጵሎን አብረው በትዳር እንዴት እንደተጣመሩ ይገርመኛል። የሁለት ዓለም ሰዎች የሚባሉት አይነት ናቸው። አሸብር አብዛኛውን የዕድሜ ዘመኑን ከሥራ ጋር ሲታገል የኖረና ዘመናዊ ሴቶች ፋራ የሚሉት አይነት ሰው ሲሆን አጵሎን ደግሞ በቀን ውስጥ ግማሹን ቀን ጸጉሯን በማበጠርና ጥፍር ቀለም በመቀባት የምታሳልፍ ሞልቃቃ ሴት ነች። ለውበቷ ያላት ዋጋ እጅግ ከፍተኛ ነው። አጵሎን የሚለው ስሟ የውበት ንግሥት የሚል የጥንት የአማርኛ ትርጓሜ እንዳለው አጫውታኛለች። አጵሎን አንድ የአማርኛ አረፍተ ነገር ስሪ ብትባል አበበ በቆሎ ለበሰ ከሚሉት ወገን ነች። እንዲያውም አሸብር አንድ ጊዜ ዶሮ ስንት ብልት አለው ብሎ ቢጠይቃት ወንዱ ወይስ ሴቷ ዶሮ ብላ ጠይቀዋለች። አሸብር ደግሞ ሌላ አይነት ሰው ነው። አንድ ጊዜ አብረው ሆነው ያለ አጵሎን የኔ ፍቅር ፓርቲ ታዘወትራለህ? አዎ አልፎ አልፎ፣ በተለይ የፓርቲዎች የምርጫ ክርክር ይመቸኛል
ኖ እኔ እኮ ያልኩህ ክለብ ትወዳለህ ወይ ነው። ታዲያ እንደዛ አትይም እንዴ? ክለብማ ነፍሴ ነው እንዴ። እንዳውም 3 ክለብ ሳንዱች ብቻዬን ጨርሻለሁ። ሳይግባቡ መግባባት እንደሚቻል ያረጋግጥኩባቸው ጥንዶች ናቸው። ዶሮ ባርኬላቸው ስጨርስ የምሳ ግብዣ ቀጠሮ ተቀብዬ ወጣሁ። አቶ ማመጫ ቤት የተከፈተው ሬዲዮ የብሔራዊ ቡድናችንን የአፍሪካ ዋንጫ ማጣሪያ ጨዋታ በቀጥታ ያስተላልፋል። ብሔራዊ ቡድናችን እያደረገ ባለው ጨዋታ እጅግ ከመጠቃቱ የተነሳ በወሬ አቀባዩ በኩል ሲቀርብ የነበረው በአብዛኛው የበረኛው ስም ነው። አሁን ያለውን የበዓል ሰሞን የገበያ ዋጋ ሳሰላስል ትዳር ያልሰጠኝን አምላኬን አመሰገንኩ። በፊት ልጅ እያለን ለበዓል የተገዛው ዶሮ ክንፉን እያራገበ ከግቢ ወጥቶ ቢያመልጥ ልጆች እስኪ ውጡና ፈልጉት እንባላለን። ከዚያም ትንሽ ፈለግ አድርገን መጥፋቱን እንናገርና በቃ ሂዱና ዶሮ ተራ መርጣችሁ ቆንጆ ዶሮ ገዝታችሁ ትልና እናታችን የምትሰጠን ሳንቲም ተቀብለን መጀመሪያ የጠፋውን ዶሮ በደንብ መፈለግ እንጀምራለን። ካገኘነው ዶሮ ተራ ይዘነው እንሄድና ሌላ ቀለም ባለው ዶሮ ቀይረነው ለእናታችን ቅያሬውን ዶሮ አስረክበን የተሰጠንን ሳንቲም ይዘን ወደ ፓስቲ ቤት መብረር ነበር። ዘንድሮ እኮ ለፋሲካ የተገዛ ዶሮ ቢጠፋ ፈልጉት ሳይሆን የሚባለው አባት ራሱ ነው ፖሊስ ጣቢያ ሄዶ ዶሮ እንደጠፋበት የሚያስመዘግበው። የዶሮ ዋጋ በዚህ ከቀጠለማ በቴሌቪዥን የምንመለከታቸው አብዛኛዎቹ ማስታወቂያዎች የዶሮ አፋልጉኝ ሳይሆኑ አይቀሩም። ወሮታውን 3 እንቁላል እንሰጣለን የሚል ማበረታቻም ይኖረዋል። ልጅ እያለሁ የቤተሰባችን ብዛት እንደ ዶሮ ብልት 12 ነበር። አባትና እናቴን ጨምሮ እቤት ካለነው 10 ልጆች ጋር ስንደመር 12። ታዲያ ያኔ ለበዓል ዶሮ ሲታረድ የሚሰጠን ብልት ከስራችን ጋር የተገናኘ ነበር። ለምሳሌ 2 ወንድሞቼ አትሌቶች ስለነበሩ እግር ነበር የሚሰጣቸው። አንደኛው ወንድሜ የሚሮጠው ማራቶን ስለነበር ወፍራም እግር ይሰጠዋል። 100 ሜትር ለሚሮጠው ወንድሜ ደግሞ ክንፍ ይደርሰዋል። ለታታሪው ጫማ ሰፊው ወንድማችን ደግሞ ቆዳ ነበር የሚበረከትለት። ላንተስ ምን ነበር የሚደርስ ብላችሁ ትጠይቁ ይሆናል። ጥሩ ጥያቄ ነው። በጊዜው ከወሬ በስተቀር ምንም ስራ ላልጀመርኩት ለኔ ፋሲካ በመጣ ቁጥር ጉሮሮ ነበር የሚደርሰኝ። አበቃው። አድማጮቼ እንደተዝናናችሁበት ተስፋ አደርጋለሁ። በመቀጠል ምናልባት አንድ ሙዚቃ ልጋብዛችሁና ወደሚቀጥለው የሳይንስ ፕሮግራም እሄዳለሁ። ሌላኛውን የሙዚቃ ግብዣዬ የአሸናፊ አበበ ሲሆን የዘፈኑ አርዕስት መልከቀና የተሰኘ ነው። እነሆ ተከታተሉ። መወጌን ምናል ቢቀርብኝ አርፌ ብቀመጥ ሰተት ብዬ ወጣሁ ከሞቀው ጎጆዬ ሸጋ ልጅ ቆንጆሪ ለግላጋ ለመምረጥ ከካዛንችስ ቦሌ መልከቀና መልከ ብርቶ ያይሌ ነገር መልከቀና መልከ ብርቶ ያይሌ ነገር ወድጄሽ አጣሁልሽ ባገኝሽ ምናለ አንቺ ማሮ ሌላ በአማሩት አይኖችሽ ፍቅርን በሚያውሩ ቢገረም ልክ ነው አንቺን ቢላገር ስታውቂበት መለየቱን ከሰው ደምቆ መታየቱን ተማረኩኝ እንደ ዝበት እጅ ሰጠው ላንቺ ውበት
መገኘት አረኔስ ፈራሁ እንጃ መገኘት የኔ 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 ወድጄሽ አጣሁልሽ ባገኝሽ ምናለ አንቺ ማሮ ሌላ በአማሩት አይኖችሽ ፍቅርን በሚያወሩ ቢገረም ልክ ነው አንቺን ቢላገሩ State your names for the record. I'm Enoch. And I'm James. What exactly was that commotion you were causing on Wednesday between the hours of 6 and 7 p.m.? Great African music, old and new, popular and obscure. So, you admit it. I've got you dead to rights. Case closed. Yep. Looks like we found the perps behind. Waza Africa! For the best African music from the continent and the diaspora. From 6 to 7. Wednesday evenings on CJSR. አድማጮቻችን አለፍ ብለን የምናስገባቸው የእንግሊዘኛ ማስታወቂያዎች የዚሁ የሲጂኤስአር ማስታወቂያዎች ስለሆነና ግዴታ ስለሆነ ሰርቪሱን ለማግኘት ለመቀጠል ምርጫ ስለሌለን ነው። እንግዲህ ለማንኛውም ማስታወቂያዎቹ ጠቃሚ ይሆናሉ ብለን እናስባለን። በጋበዝኳችሁ ጣዕመ ዜማ እንደተዝናናችሁ ተስፋ አደርጋለሁ። ዊንተርን ጨርሰን ወደ ስፕሪንግ እየገባን ባለንበት ሰዓት ሰውነታችሁን ለማፍታታትና ለማንቀሳቀስ እንደተጠቀማችሁበት ተስፋ